أيها المسلمون الأفاضل يالله باروچوي بزاريو خطباتችን የምንተዋወስበት የምንመካከርበት የሆነው ርዕስ እንደማንኛው ወንድ ስላልሆነው አንድ ሰው ይሆናል። ስለ አንድ ወጣት ነው የምንተዋወሰው። ዱንያ ውበቷን በአጠቃላይ ወደ እርሱ ያዞረች ለአላህ ብሎ ለመልእክተኛው ብሎ ስለ ተዋት የሆነው ወጣት ስለ አንድ ወጣት ነው የምናወራው። ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የመጀመሪያ አምባሳደር በመሆን ስለተላከው አንድ ግለሰብ ይሆናል። በብዙ ዘመቻዎች የጦር መሪ በመሆን የሰንደቅ ዓላማን ከፍ አድርጎ ላኢላሃ ኢላላህ የሚል ጽሑፍ የተጻፈበትን ሰንደቅ ዓላማ ከፍ አድርጎ ስለሚያውለበልብ የነበረውን ወጣት እናወራለን። እሱም ሙስዓብ ኢብኑ ዑመይር ይባላል። ያ በቅጽል ስሙ ሙስዓቡል ኸይር፣ የበጎነቱ የመልካምነቱ ሙስዓብ በማለት የሚታወቀው ይህ ወጣት የሰሓቢይ ኢስላምን ሳይቀበል በፊት ከመካ ሰዎች ሁሉ እጅግ ያማረ የሆነ መዓዛ ነበረው። የተንደላቀቀ በምቾት የተሞላ ሕይወትንም ይኖር ነበር። ወአጅመለሁም ثያባ፣ ያማረና ማራኪ የሆነም ልብስ ይለብስ ነበር። የመካው የተቀማጠለ ወጣት ነበር። መካ ውስጥ ካሉ ሴቶች ይበልጥ ሀብትና ምቾት የነበራት የሆነችዋ የሴት ልጅ ነበር። እናቱ ብዙ ገንዘብ ነበራት። ያከማቸችው የሆነ ሀብት ነበራት። ኹናሳ ቢንት ማሊክ ትባላለች እናቱ የሙስዓብ። ኹናሳ ቢንት ማሊክ። ያቺ እናት ብሎ ማለት ዝም ብሎ እናት እንዳትመስላችሁ። ካነት ተክሱሁ አሕሰነ ثያብ፣ ምርጥና ውብ የሆነ ልብስ ልጇን ታለብሰው ነበር ሙስዓብን። ለሱ ለሙስዓብ በጣም መዓዛው የመዓዛማ የሆነ ማራኪ ሽታና ውድ የሆነም ሽቶ ትገዛለት ነበር። መዓዛው ይደውክ ነበር። በጣም ማለት ነው መዓዛው የሚሸት ከመሆኑ የተነሳ ይህ ወጣት ያለፈበት መንገድ ይታወቅ ነበር። በዚህ መንገድ ሙስዓብ አልፎበታል ይሉ ነበር። ሊሽደት ራሕየት ጢቢህ፣ የሽቱ መዓዛው ሽታው የጠነከረ በመሆኑ የተነሳ እናቱ የገዛችለት። ስለዚህን ወጣት ነቢዩ ሲናገሩ መካ ውስጥ አላየሁኝም አሉ አንድንም ሰው አሕሰነ ሊማህ፣ የፀጉሩ አፍሮ ማለት ነው ይበልጥ ያማረለት። ዓረቦች በባህሪያቸው ፀጉራቸውን ይለቃሉ። ከጆሮ ግንድ ያለፈ ፀጉር ወደ ትከሻ የተጠጋ ፀጉር ሊማህ ይባላል። እንደዚህ ያለ ያማረለትን ሰው አላቅም አሉ አላየሁኝም።
ኮምቦሌት አይነት አንድ አይነትን ልብስም የለሰለሰ የሆነ ሰው በድሎትም የሚኖር ሰውን አላየሁኝም ከማ የበለጣሉ ሚን ሙስዓብ ብን ዑመይር አሉ። ከዚህ ወጣት ከሙስዓብ የበለጠ ሰውን አይቼ አላውቅም ይላሉ ረሱል። ምን ገጠመው? መጨረሻው ምን ይሁን? እንደዚህ ያለ ህይወት ውስጥ የሚኖረው ሰሓባ ወጣት ይህ ሰሓባ ላኪን ሃذا الترف ይህ ቅንጦት ይህ ድሎት የሙስዓብን ልብ ሊያረጋጋውና ሊሞላው አልቻለም። የነቢዩን ሰለላሁ ዐለይሂ ወሰለም መላክን በሰማ ጊዜ በድብቅና በምስጢር አልአርቀም ኢብን አቢል አርቀም የሚባለው ሰውዬ ቤት መመላለስ ጀመረ። ነቢዩ ወደ ኢስላም በድብቅ በምስጢር የሚጠሩበት የነበረው ሰውዬ ቤት ነው። ሄደ ገባ በድብቅ። ያቺ አቀማጥላ የምታኖረው የሆነችው እናቱ የምታውቀው ነገር የለም። ውብ ከሆነው ከረሱል አንደበት የቁርአንን አናቅስቶችን በሰማ ጊዜ የኢማን ብርሃን ልቡን ሞላው። እስልምናውንም እናቱንና ወገኖቹን በመፍራት የተነሳ በምስጢር አወጀ። ማንም ሳያውቅበት ሙስሊም መሆኑን አወጀ በምስጢር። ወደ ነቢዩ ሰለላሁ ዐለይሂ ወሰለም በምስጢር መመላለስን ጀመረ ይህ ወጣት። አንድ ቀን ግን ለህይወቱ ለተንደላቀቀው ህይወቱ ማለት ነው ጸሪ የሆነ ነገር ገጠመው። ዑስማን ኢብኑ ጠልሓ የሚባል ሰውዬ ሙስዓብ በምስጢር ሲሰግድ በድብቅ ሲሰግድ ተመለከተው። ያኔ ነገር ሊጀምር ነው። ለእናቱና ለወገኖቹ ነገረበት። እናቱ ስለ መስለሙን በሰማች ጊዜ ጁነ ጁኑኑሃ እብደቷ ተነሳባት። በጣም ተቆጣች። ያ እንደፈለገ ምሰጠው የሆነውን ገንዘብ አገደችበት፣ አሰረችው፣ አሰቃየችው። ያ ማለት ነው ሸበላ የነበረው ወጣት በአንዴ ሁኔታው ተቀያየረ። ፈተቀሸረ ጅልዱሁ ከማ የተቀሸሩ ጅልዱ ልሐየት ምን አልጁዕ ወልአዛብ። ከረሃብ ከሲቃ የተነሳ የሰውነቱ ቆዳ መርገፍ ጀመረ፣ ተሸበሸበ። ነገር ግን ይህ ወጣት እንደ ተራራ ጸና። እናቱንም የሚያገኘው የነበረውንም ሀብቱንም ትቶ ወደ ኢትዮጵያ ወደ ሐበሻ ተሰደደ። በምን መልክ? ለጉዞም የሆነው ገንዘብን ይዞ ከላ አይደለም፣ ላኢላሃ ኢለላህ ምትለዋን ቃል በልቡ ማለት ነው ይዞ የእስልምናን ሰንደቅ ዓላማን ከፍ አድርጎ ይዞ ማለት ነው። ድሃ ምንም ነገር የሌለው ሆኖ ነገር ግን በኢማን ሀብታም ነበር። የሰሓባ ዱንያውን ለአኺራ ብሎ በሸጠ ጊዜ የተወሰነ ጊዜ ሐበሻ ወደ ኢትዮጵያ መጥቶ ቆየ። ግን አላህ ይኪሰዋል። የሰሓባ ሙስዓብ ብን ዑመይር አላህ በዲኑ የተነሳ ከፍ አደረገው። የመዲና ሰዎች ወደ መካ በመጡ ጊዜ ሙስሊሞች ተጨቁነው እየተሰቃዩ መካ ውስጥ ተረግጠው ይኖሩ ነበር። የአላህ መልእክተኛ ዳዕዋው በዚህ መልክ ሊሄድ እንደማይችል በተረዱ ጊዜ ሌላ ሀገር መሰደድ እንዳለባቸው፣ መካን መተው እንዳለባቸው ተረዱ። የት ሊሰደድ?
አላህ የት ሀገር እንዲሰደድ ይመርጥልኛል ይሁን የሚለውን ነገር በማብሰልሰል ላይ ነበሩ። አስባቢያዎችንም በማድረስ ላይ ነበሩ። የመዲና ሰዎች ለሐጅ በመጡ ጊዜ አንድ 6 ሰዎች አገኟቸውና ዳዕዋ አደረጉላቸው። ከዛም እነሱ እስልምናን ተቀበሉ። ቀጣይ ዓመት 12 ሆኖ መጡ። ለይለቱል ዐቀባ ይባላል። እስልምናን ተቀበሉ። ከዛ በኋላ የመዲና ሰዎች በዚህ ቁጥር ያህል ከተቀበሉ በኋላ በኢስላም ውስጥ እስልምና መስፋፋት በጀመረ ጊዜ የመጀመሪያ አምባሳደር አድርጎ ሙስዓብ ኢብኑ ዑመይርን የበላይ አዛዥ አድርጎ ዓብደላህ ኢብኑ ኡሚ መክቱምን አጋዥ አድርጎ ወደ መዲና ላኳቸው ቁርአን ሊያስተምሩ ሊዩዓሊመ ናሰ አልቁርአን ወልኢማን ስለ ኢማንና ስለ ቁርአን ሊያስተምሯቸው መጀመሪያ መዲና የተላከው ሙስዓብ ነው። ሙስዓብ ብሎ ማለት ሙስዓብ የለሰለሰ ያማረ የሆነ ስነ ምግባርና ባህሪ ነበረው። በዚህም የተነሳ የመዲናን ሰዎችን ልብ መቆጣጠር የመዲና ሰዎች ልባቸውን ከፈቱለት። በሱ እጅ ብዙ ሰዎች እስልምናን ተቀበሉ። ከሰዓድ ኢብኑ ሙዓዝ፣ ኡሰይድ ኢብኑ ሑደይርን የመሰሉ ትላልቅ ሰዎች በሙስዓብ ኢብኑ ዑመይር የተነሳ እስልምናን ተቀበሉ። የአንሳር ቤቶች አንድም ቤት አልቀረም ኢላ ወደኸለሃ አልኢስላሙ ቢፈድሊላሂ ሱመ ቢፈድሊ ሙስዓብ በአላህ እዝነትና ችሮታ ከዛም በሙስዓብ ችሮታ የተነሳ የመዲና ቤቶችን በአጠቃላይ እስላም አጥለቀለቀው። ይህን ይመስላል የመጀመሪያው ኹጥባ። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. أيها المسلمون بالزياهل مسواتنة كفلو اسلمنا يستمارو እስላምን የተቀበለው ሰሓባ መጨረሻው ምን ሆነ የሚለውን በማየት የኹጥባውን መደምደሚያ እናደርገዋለን። ዒባደላህ የዚህ ጀግና ህይወት የተቋጨበት ከዚች ዓለም የተለየበት የሆነ ሁኔታ በጣም ያሳዝናል፣ ልብ ይነካል። ቅድም በመጀመሪያው ኹጥባ እንደተጠቀሰው በጦር ሜዳ የሰንደቅ ዓላማን ከፍ አድርጎ የሚይዘው እሱ ነበር። የሰሓባ እንደተለመደው ኡሑድ ዘመቻ የሰንደቅ ዓላማ ይዞ በተመደበበት ቦታ ነበር። መጨረሻ ላይ የሚያውቀው ያውቀዋል። ኡሑድ ዘመቻ ማያምር ነገር ተከስቶ ነበር። ይህንንም ባየ ጊዜ ከረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት ግንባር ሆኖ ለመልእክተኛው ራሱን ሊሰዋ ነቢዩን ምንም ነገር እንዳይነካቸው ተጋድሎውን ጀመረው፣ ትግሉን ጀመረው። በዙሪያቸው ጥቂት እስከ 3 ብሎም 1 ሰው አካባቢ ነበር ለረሱል እየተከላከለ የነበረው። ኡሑድ ዘመቻ ማፈግፈግ አይነት ተከስቶ ነበር። ይህ ታማኝና ጀግናው ሰሓቢይ ግን ረሱልን የት ይተዋቸው? ሕይወትን መገበር መስዋዕት ማድረግ እንዳለበት ተረድቶ ከነቢዩ ፊት ለፊት መጋፈጥ ጀመረ። ከሙሽሪኮች ኢብኑ ቀሚናህ አለይፊይ የሚባል ጣዖት አምላኪ ሙሽሪክ ተመለከተው ሙስዓብን።
ነገር ግን ሲመለከተው ቁንጅና ውበቱን ስለተመለከተ ነብዩን መስሎት ነበር። ቀስቱንም ማለ በቀስቱ ኢላማ ውስጥ አስገባው ሙስዓብን። ረሱልን አገኘኋቸው በማለት ሰይፉን ሰነዘረበት። ቀኝ እጁን መታውና ቆረጠው ሙስዓብን። የሰንደቅ ዓላማ ያዘበት የነበረውን እጁን። ያ ጀግና ሶሐቢይ የሰንደቅ ዓላማው ከእጁ ወደቀ። ከእጁ ጋር እጁም ተቆረጠ። ከዛ ሙስዓብ ያ ጀግና እኛ ምንም ነገር አንችልም፣ አላህ የሰጣቸው ቁዋ አለ። ደም እየፈሰሰው በግራ እጁ የሰንደቅ ዓላማውን ያዛት። እንዴት የኢስላም ሰንደቅ ዓላማ ሙስዓብ በሕይወት እያለ መሬት ላይ ይወድቃል? በግራ እጁ ይዞ ከፍ አድርጎ ማውለብለብ ጀመረ። አንድ ፈረሰኛ ከሙሽሪኮች አሁንም ዘልቆ ወደሱ ደረሰ። ግራ እጁን መታው። ግራ እጁን በሚመታው ጊዜ ሙስዓብ ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል የሚለውን አንቀጽ እየቀራ ነበር። እጁ ሲቆረጥ የሰንደቅ ዓላማው መሬት ላይ ወደቀ። ሙስዓብ ኢብኑ ዑመይር ሁለት እጁን መጣ ማለት ነው። አስቡት፣ ይህ ደም መላ ሰውነቱን እንዴት እንዳጥለቀለቀው። ከዛ በኋላ እጅ ሊሰጥ ነው ሙስዓብ ላ አጎነበዘና በዚህ በጡንቻዎቹ የሰንደቅ ዓላማዎቹን ያዛቸው። ወድቆ እጅ ሊሰጥ አይደለም፣ አሁን እስከ መጨረሻ መፋለም አለበት። የሙስዓብ ሕይወት እያለ እንዴት አሁንም የኢስላም ሰንደቅ ዓላማ መሬት ላይ ይወድቃል? ደም እያዘነበ በጡንቻዎቹ የሰንደቅ ዓላማውን ያዘው። ثم طعن برمح فسقط شهيدا مدمخا بدمائه الزكية። አንድ ከሃዲ አሁንም በቀስቱ ኢላማ አድርጎት መታው። ሲመታው ሕይወቱ አለፈች። የሙስዓብ ኢብኑ ዑመይር ያችን ሰንደቅ ዓላማ ይዞ ኩርምት ብሎ ወደቀ። ያችን ሰንደቅ ዓላማ ይዞት ወደቀ። ሕይወቱ አለፈ። የሕይወቱ ካለፈ በኋላ የአላህ መልእክተኛ ኡሁድ ዘመቻ በጣም ፈታኝ የሆነ ክስተት ነው የተከሰተበት። 70 ምናምን ሰሃቦች አልቋሉ። ዞሮ እያፈላለጉ የሙስዓብን ሬሳ አገኙት። ወድቆ በደም ተለቅልቋል፣ ተጨማልቋል። ያገኙትና ምን የሚለውን አንቀጽ ቀሩ? ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዓአሀዱላህ ዐለይህ። ከሙእሚኖች መካከል ለአላህ የገቡትን ቃል ኪዳን በእውነትም የፈጸሙ ሰዎች አሉ የሚለውን አንቀጽ ቀሩ። ይህ ሰሓባ ከሞተ በኋላ የሚከፈንበትን ነገር አጥቶ ጭንቅላቶች ሲሸፈን ያ ጋቢው፣ ኩታው፣ ጨርቁ አይበቃም፣ እግሩ ይከፈታል። እግሩሽ ሲሸፈን ጸጉሩ፣ ጭንቅላቱ ይከፈታል። ነቢዩ ምን አሉ? ይህን ባዩ ጊዜ እዝኽር ሚባልን ሳር ምን አድርጉበት? በእግሩም በሱ ሸፍኑትና ጭንቅላቱ እንዳይታይ በዛ በጨርቁ ላይ ሸፍኑት አሉ። ይህ ሰሓባ እስካሁን ድረስ ስሙ ይነሳል፣ ይወሳል። የአላህ ባሮች ሆይ ይህ ልብ ከሚነካ ከሆነው ታሪክ ክስተት የዱንያን እውነተኝነትን ልንረዳ ግድ ይላል። ያ ተቀማጥሎ የሚኖር የነበረው የመካ ወጣት ሐርን ይለብስ ነበር። ነገር ግን ሲሞት በመጨረሻው የሚከፈንበትን ልብስ ራሱ አጣ። ዱንያን ትተዋት ነው። ለአላህና ለመልእክተኛው ብሎ ለኢስላም ብሎ ነው። አጭር በሆነ ኩታ ነበር የለበሱት።
ሰሃቦችን ባዩ ጊዜ ስለ ሙስዓብ ያለፈበት ሕይወትን ስለሚያውቁ አለቀሱ። እኛ የቱ ጋ ነው ያለነው? እንደ ሙስዓብ አይነት ካለ ጽናት፣ መስዋዕትነት ይህ ሰሃባ ለአኼራው ብሎ ነው ዱንያውን የሸጠው። ነገር ግን እኛ አሁን ያለንበት ሁኔታ ያስፈራል። የአላህ ባሮች አኼራችንን ለዱንያ ብለን አለመሸጣችን ያልሸጥነ መሆናችን እርግጠኛ መኮን አይቻልም። እኛ አሁን ያለንበት ሁኔታ አላህን ልንፈራው ለዲናችን ለኢስላም መክፈል ያለብን ሁሉ መስዋዕትነት ከፍለን ታሪክን ሰርተን ከዱንያ ለመሰናበት ሁላችንም ውስጣችን ልናሳምነው ቃል ልንገባ ይገባል። ዱንያ ከሆነች ሸንጋይ አታላይ የሆነች ማለት ነው። በጌጥ አርተፊሻል በሆነች ነገር ማለት ነው የተሸፈነች ነገር ናት። መሸወድ አይገባንም። አላህ ሱብሓነሁ ወተዓላ ጸንቶ ለዲናቸው መስዋዕትነት ከሚከፍሉ ባሮቹ አላህ ያድርገን።